ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾቼ እንዴት ናችሁ? ሊንክ ከኒቀለውላችሁ አልሐምዱሊላህ። ወደቺ ዛሬ ይዤላችሁ የመጣሁት የላዛኛ አሰራር ነው። በስጋ ነው የምንሰራው። ሽንኩርት ወይም መክተፍ ደግሞ ወይ መፍጨት ትችላላችሁ። በድስታችሁ ላይ ትንሽ ዘይት አርግታችሁ ወይ በመጥበሻ ላይ ሽንኩርታችንን እናበስላለን። በመቀጠል የተፈቀፈቀ ካሮት እንጨምራለን። እናንተ ለመጠቀም ትችላላችሁ። እኔ ስለምፈልገው የተጠቀምኩት። ከዛ የተፈጨ ቲማቲም እንጨምራለን። ሁሉንም በአንድ ላይ እናበስላለን። እንደዚህ እያደረግን ትንሽ እስኪበስል ድረስ እንጠብቀዋለን ብቻ። በመቀጠል እንዳልኳችሁ ላዛኛ ዛሬ በስጋ ነው የምሰራው። በዶሮም ይሰራል። ስጋዬን እጨምራለሁ። የተፈጨ ስጋ ማለት ነው። አንድ ላይ አዋህጄ አበስላዋለሁ ማለት ነው። ልጅዬ በደንብ ፍርክሽሽ እንዲል መስራት አለባችሁ። ያለበለዛ የተፈጨ ስጋ ስለሆነ ይጠባበቃል። በመቀጠል ቅመም ነው የምጠቀመው። እናንተ ቤታችሁ ውስጥ ያለው ቅመም መጠቀም ትችላላችሁ። እኔ ክሎረም፣ ፓፕሪካም፣ የተፈጨ ነጭ ሽንኩርት፣ ከሞን፣ የዝባር ፓውደር፣ ወረቃ አንድ ተጠቅሜያለሁ። እናንተ ቤታችሁ ውስጥ ያለው መጠቀም ትችላላችሁ። ከዛ ደግሞ ማጁም ቶማት እጨምራለሁ። ካልፈለጋችሁ አለመጠቀም ትችላላችሁ። እንዲያርግን እናበስለዋለን ማለት ነው። እሳታችሁን በመካከለኛ አርግታችሁ አብስሉት። ውሃ ካነሰ እየጨመራችሁ ላላ ማለት አለበት። እዚህ ጋር እንደምታዩት ውሃ ተጠቅሜ ያለው ሁለቴም ሶስቴም ሊያስፈልጋችሁ ይችላል እስኪበስል ድረስ። ብቻ ላላ ማለት አለበት፣ መወፈር የለበትም። እንዴት እንዲያረግን ስጋችንን እናበስላለን። እዚህ ጋር እኔ ነጭን ሶስ አዘጋጅቻለሁ። እናንተ የፈለጋችሁትን ሶስ መጠቀም ትችላላችሁ። እኔ የበሻመል ሶስ ነው ያዘጋጀሁት። ሁሌ የምሰራው ነው። መኮሮኒ በሻመል ስሰራ ይሄ መኮሮኒ ነው የምጠቀመው። ላዛኛ መኮሮኒዎች ይለያሉ። እዚህ ጋር ሲኒዬን አዘጋጅቻለሁ። መኮሮኒ ለመስራት ነው። በቃ ጨርሰናል ማለት ነው። ሲኒዬን አዘጋጅቻለሁ። እንደምታዩት ይሄኛው መኮሮኒ ነው የምጠቀመው። እጨምራለሁ። ብዙ አይነት የላዛኛ መኮሮኒዎች አሉ። ለእኔ ዛሬ የተጠቀምኩት ይሄንን ነው። እንደምታይ ስጋዬም ደርሷል፣ በክቶታል። ይሄው እንደዚህ ሲሆን ይበቃዋል ማለት ነው። በጣም እንዳይቀጥን እንዳይወፍር። ከዛን ደግሞ ከላይ ከመኮሮኒው ላይ ደግሞ ሶሴን ጨምሬያለሁ። ከዛ ሞዘሬላ እጨምራለሁ። በመቀጠል እንዳልኳችሁ መኮሮኒ ጨምራለሁ። ከዛን ስጋውን ጨምራለሁ። ሞዘሬላ ጨምራለሁ። በዚህ አካሄድ ሁለቴ ሶስቴ እንደ ፍላጎታችሁ እንደ እቃችሁ ርዝመት ጨምራላችሁ ማለት ነው። አራቴ ተጠቅሜያለሁ። ስጋ ጨርስ ሞዘሬላ ጨምሬ ከሞዘሬላው ላይ ያዘጋጀሁትን ሶስ ነው ነጭ ሶስ የምጠቀመው። ማይኔስ ግሽጣና ጅብን አርግቼ ተጠቀምኩት። እንዲያርግ ጨርሻለሁ። ከዛም ፍሩን እስከ ስር እለኩሳለሁ። እንዴት እንደምታዩት ነው። ከስር የበሰለ ሲሆን እንደዚህ ይሆናል። በሾካ ከፍ መክተታችሁ ማየት ትችላላችሁ። ወዶቼ ደርሶልኛል፣ አወጣዋለሁ። እንዴት እንደምታዩት ማሻአላ በጣም ነው የሚያምረው። ደርሷል። ለገበታ እናቀርባለን። ዶቼ ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዛሬ ላዛኛ አሰራር ይሄ ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።